በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እንግዲህ ዛሬ እኔ ፍቅርተ ማርያም በ82ኛ የህይወት ገጠመኝ መጥቻለሁ። ታሪኩን እንደምትማሩበት ተስፋ አደርጋለሁ። መልካም ቆይታ። ኤፍታ መዝሙር ቤት እንደሚታወቀው ኤፍታ መዝሙር ቤት የሚያቀርብላችሁ የመንፈሳዊ ጸሎት ማድረጊያ መገልገያ ገድላት መጻፋትና ጸሎት ማድረጊያ መጻፍቶችን ሲሆን የወይራ መቁጠሪያ የከርመድ መስቀል መጥቶላችኋል። ሄዳችሁ መውሰድ ትችላላችሁ። በተጨማሪ ደውላችሁ ደግሞ ማዘዝ ትችላላችሁ። ወደ መርሃ ግብራችን ታሪኩ የሚጀምረው ፍቅረኛሞቹ በጣም ከባድ ጸብ ላይ ናቸው። የጸባቸው ምክንያት ደግሞ ልጁን አስወርጂው ብሏታል። አርግዛለታለች፣ ልጅ አርግዛለታለች እና ስትነግረው ማርገዟን ስትነግረው በጣም ነው የደነገጠው እና ማስወረድ አለብሽ አይሆንም ነው ያላትና የሱ መደንገጥ ስታይ እሷ ደግሞ በጣም ነው የደነገጠችው። ምክንያቱም በጣም ልጅ ይፈልግ ነበር። ልጅ እንደሚፈልግ ልጅ እንደሚወድ ስለምታቅም ነበር አርግዛ እሱን ሰርፕራይዝ ማድረግ የፈለገችው ማለት ነው። እና ስትነግረው ደግሞ ያልጠበቀችው ነገር ነው የሆነባት። በፍጹም መሆን አይችልም ነው በቃ ማስወረድ አለብሽ ነው ያላትና በጣም ትደነግጥና ይሄ ለኔ ውርደት ነው፣ እንዴት እንደዚህ ትለኛለህ? ምንም እንኳን በትዳር ባንተሳሰር ሰርግ ባይደገስ ባንጋባም ያንተኔ ልጅ ፍቅር ስላየሁኝ ስለማቅ ነው ያረጋስኩልህ። ብዙ ዋጋ ከፍዬ ነው ይሄንን ነገር ያደረኩት ትለዋለች። እና በፍጹም ይላታል። በቃ በፍጹም መሆን አይችልም፣ ማስወረድ አለብሽ ይላታል። እና በዚህ ጣላሉ ማለት ነው። እና እሷ በጣም ትናደድና በሱ ሐሳብ ተስማማለች። ምክንያቱም ያልጠበቀችው ነገር ስለሆነ በፍጹም በቃ እሷ ይሄንን አልጠበቀችው። ምክንያቱም ለልጅ በጣም ፍቅር ነበረው። ስለዚህ እሷ ይሄንን ስላልጠበቀች በጣም ትናደድና እሷም እሺ ትልና ወደሱ ሐሳብ ተስማማለች ማለት ነው። የሱን ሐሳብ ተስማማና ለማስወረድ ተወስናለች። እንደውም የዚህን ከሃዲ ልጅ አላሳድግም አልወልድም ትልና የሱን ሐሳብ ተስማምታ ለማስወረድ ተወስናለች ማለት ነው። ከዛ በኋላ ለማስወረድ መድኃኒት ትጠቀማለች። በቃ ለማስወረድ የሚሆኑ መድኃኒቶችን በሙሉ ትጠቀማለች። ብዙ መድኃኒቶችን ተጠቀመች፣ ግን ምንም የተፈጠረ ነገር የለም። ጽንሱ ላይ ምንም የሆነ ነገር የለም፣ የተፈጠረ ነገር የለም። እና በቃ ጭራሽ እንደውም መድኃኒቱ እየተስማማት መጣ ማለት ነው። እና ከዛ በተለምዶ ምን ሲባል ትሰማለች? ጸበል ጽንስ ያስወርዳል ሲሉ እናቶች በተለምዶ ሲያወሩ ትሰማለች ማለት ነው። እና ይሄንን ትሰማ ስለነበረ እንደውም በጸበል ለምን አልሞክረውም ብላ በቀን ብዙ ሊትር ጸበል እስከ 5 ሊትር 6 ሊትር ጸበል ትጠጣለች ማለት ነው። በነገራችን ላይ ጸበል ጽንስ ያስወርዳል ይባላል በተለምዶ። ይሄንን የሚሉት ደግሞ ምን አይነት እናቶች ናቸው? ይሄ ቃልቻ ዛር በቃ ይሄ ከራማ የሚገብሩ እናቶች ናቸው ይሄንን በተለምዶ የሚሉት። ለምንድን ነው ይሄንን የሚሉት? ጽንስ የሚያስወርድ በተለምዶ ሾተላ የሚባል መንፈስ አለ። ይሄ መንፈስ ምንድነው የሚያደርገው? ማህፀን ላይ ተቀምጦ ጽንስን የማጨናገፍ ስራ ነው የሚሰራውና በምን አያይዘው ነው እነሱ ጸበል ጽንስን ያስወርዳል የሚሉት? ይሄ መንፈስ ማህፀን ላይ ተቀምጦ ጽንስ በሚያጨናግፍበት ሰዓት አሁን ከራማ የሚለማመኑ እንደዚህ ቁጭ ብለው የሚካድሙ እናቶች ይሄንን መንፈስ ልጅ እንዳያሳጣቸው ልጅ እንዳያጨናግፍ ከመንፈሱ ጋር ዲል ያደርጋሉ ማለት ነው። ምንድነው ዲል የሚያደርጉት? በቃ ሲወለድ ያንተ ልጅ ነው ያንተ ልጅ ናት ብለው ይሄንን ይስማሙና ይገብሩታል ማለት ይካድሙለታል ምናምን። እና ይሄ በሚደረግበት ጊዜ በመሃል አሁን ያቺ ነፍሰ ጡር ሴት ጸበል ስትጠጣ የኔ ልጅማ አይቀማኝም ብሎ ጽንሱን ይመታዋል ማለት ነው።
እና በተለምዶ ጸበል ሲጠጣ ያጨናግፋል ሚሉት ይሄ መንፈስ በስምምነት የተሰጠው ልጅ ጸበል ሲጠጣ ይሄንማ አይቀማኝም በሚል ጽንሱን ሲመታው ነው የሚወርደው እንጂ ጸበል በፍጹም ጽንስ ሊያስወርድ አይችልም አያስወርድም ያለብንን መንፈስ የእግዚአብሔር ቅዱስ መንፈስ ያደረበት የእግዚአብሔር ኃይል የተገለጸበት ነው ጸበልና ካለብን ነገር ያድነናል በሽታችንንም ሁሉ ነገር ያድነናል እንጂ ጸበል በፍጹም ጽንስ ሊያስወርድ አይችልም ይሄ ከባዕድ አምላኪዎች የመጣ አመለካከት ነው በተለምዶ በእነሱ የሚባል ነው እንጂ በፍጹም ጸበል ጽንስን የማስወረድ እንትን የለውም ማለት ነው እና ይሄንን ተሰማ ስለነበረ ጸበል ተጠጣለች ማለት ነው በጣም ብዙ ሊትር በቀን እየጠጣች ምንም ጽንሱ ላይ ተፈጠረ ነገር የለም ጭራሽ እንደውም በቃ እየተስማማት መጣ ጸበል እየጠጣች እንደውም በመሃል ህልም ታያለች ጸበሉን እየጠጣች ማለት ነው ምንድነው የምታየው ህልም መሬት ላይ የወደቀ አንድ ብርድ ፍንሳንቲ ስታገኝ ታያለች ከዛ በኋላ የሚያቁናት ጋር ሄዳ ስታስፈታ ወይ ልጄ ትዳር ላይ አይደለሽም እንጂ ትዳር ላይ ብትሆኚ ኖሮ ወንድ ልጅ ትወልጃለሽ ልጅ ነበር ይሏታል ማለት ነው እንዴ ጭራሽ ወንድ ልጅ ያቃጠለኝ ያለው ወንድ ልጅ ነው ጭራሽ ወንድ ልጅ ትወልጃለሽ ይሉኛል እንዴ ትልና እንደውም ብላ ገንዘብ ትይዝና ወደ ሜሪስቶፕስ ትሄዳለች ማለት ነው ሜሪስቶፕስ ማለት በህክምና ጽንስን የሚያጨናግፉ ማለት ነው ትርጉሙም ራሱ እንደውም ሜሪስቶፕስ ማርያምን ወይም እናትነትን ማስቆም ማለት ነው እና ዘመምቴር ሰዓት እንግዲህ ያው ዛም ሊሳካላቸው አልቻለም ምንድነው ያልተሳካላቸው ምክንያት ጭራሽ መካሪን ያገኘችው ዛ ማለት ነው መካሪ ነርስን ያገኘችው እና ነርሷ ከመግባታ በፊት ለማስወረድ ከመግባታ በፊት ነርሷን ታናግራታለችና ወጣት ነሽ ቆንጆ ነሽ ለምንድነው የምታስወርጂው ትላታለች ከዛ በቃ እኔ በጣም ግራ ገባኝ እጮኛ ነበረኝ በጣም ልጅ እንደሚወድ ነበር ማቀው ልጅ በጣም ይወድ ነበር ግን አርግዤ ሰርፕራይዝ አድርጌ ነግረዋለሁ ስል ጭራሽ እሱ በጣም ማርገዜን ስነግረው በጣም ደነገጠ እና ኖ በፍጹም ሆነ የለበትም አስወርጂው አለኝ ትላትና ለነርሷ ትነግራታለች ማለት ነው ከዛ ነርሷ ግድ የለሽም አሁን አታድርጊው አንድ ሳምንት አህል ጊዜ አስቢበት እና ከኔ ጋር እናውራ እኔ ደግሞ ማቀው ትምርት ማቃቸው ማዳምጣቸው ትምርቶች አሉ ስለዚህ ይሄ የሆነ ሁለታችሁ አንድ ላይ እንዳትሆኑ ቁም ነገር ለቁም ነገር እንዳትበቁ ለወግ ማረግ እንዳትበቁ ልጅ እንዳትወልዱ እንዳትጋቡት ዳር እንዳትመሰርቱ ቤተሰብ እንዳትመሰርቱ የሆነ ባዕድ ነገር አለ የሆነ ባዕድ መንፈስ አለ ወይ ደግሞ የተደረገባችሁ ነገር አለ ትላታለች ማለት ነው ከዛ ይንትላትና ግዴለሽም አንድ ሳምንት አስቢበት ስልክ እንለዋወጥ ከዛ በኋላ መተሽ ራሱ እንደዛ ብቲ ማስወረድ ፈልጋለሁ ብቲ አንድ ሳምንት ጊዜ አስቢበትና እኔ ችግር የለም ተባበርሻለሁ ትላታለች የሚገርማችሁ ነገር ነርሷ በጣም ብዙ ሰው ከሞት አድናለች ማለት ብዙ ህፃን ከመጨናገፍ አድናለች በቃ እንደዚህ ለማስወረድ በሚመጡ ሰዓት እየመከረች በመትሰማቸው ትምርቶች እየመከረች ብዙ ነፍሳትን አደናለች ምንም እንኳን ያው ለሆስፒታሉ ገቢ ነው በብር ደረጃ ስናየው ግን ነፍስ ማዳን ደግሞ ቀላል ነገር አይደለም እና በጣም እንደዚህ ብዙ ነፍሳትን አድናለች ማለት ነው ነርሷ እግዚአብሔርም በመክንያት ነው ከሷ ጋር ያገናኛት እና ይሄን ትላትና ሐሳቧን አስቀይራ ትሄዳለች ከዛ በስልክ ታወራትና ትምርቶች ትልክላታለች ማለት ነው የመምህር ተስፋዬን የመምህር ግርማን የቀሲስ ሄኖክን ትምርቶች ትልክላታለች ልጅቷ ትምርቶቹን መስማት ጀመረች ከዛ በኋላ አንድ ሳምንት ትምርቶቹን እየሰማች ቆይታ በጣም ተቀየረች በመንደኔ ተቀየረችው የባሏ ቤተሰብ ጎረቤት ማለት ነው የባሏ እናት ጎረቤት ላይ አንድ ምቀኛ ሴት እንዳለች ታውቃለች እቺ ምቀኛ ሴት ምንድነው ልጆቿ ለቁም ነገር እንዳይበቁ ምትፈልግ ልጁ ለቁም ነገር ይሄ ጮኛዋ ለቁም ነገር እንዲበቃ እማትፈልግ ለወግ ማረግ እንዲበቃ እንዲያገባ እንዲወልድ እማትፈልግ ጎረቤት እንዳለች ታውቃለች ማለት ነው በመንደና ምታውቀው በሐሜት ሴትየዋ አሁንም
አራተኛዋ ልጇንማ የኔ ልጆች ቆመው ቀርተውማ እሷ አራተኛ ልጇን አትድርም፣ አራተኛ ልጅማ አታዩም ብለው ሲያወሩ በሐሜት ደረጃ ትሰማለች ማለት ነው። ከዛ በኋላ በጣም ትገረምና ይሄንን ደግሞ ሴትዮዋ እንዴት ነው ሊያውቁ የቻሉት? ለጓደኛዋ ታወራለች። ምታወራላት ምንድነው? አርግዣለሁ ብዬ ሰርፕራይዝ አድርገው እንጋባ ይለኛል ብላ ለጓደኛዋ ታወራለች። እቺ ጓደኛዋ ደግሞ ማናት? የዚች የምቀኛዋ ሴትዮ ልጅ ነች ማለት ነው። ከዛ ልጅቷ ሄዳ ለእናትየው ትነግራታለች። አርግዛለታለች፣ እሱም ልጅ ይወዳል። ስትነግረው ደግሞ በጣም ነው ደስተኛ የሚሆነው። ስለዚህ ሊጋቡ እንደሆነ ትነግራታለች ማለት ነው። ከዛ በኋላ ይሄንን ስትነግራት በፍጹም አይሆንም እንዴ እንደዚህማ ሊሆን አይችልም፣ ጭራሽ እሷ አራተኛ ልጅ እንደገና ልትድር፣ አራተኛ ልጅ እንደገና የልጅ ልጅ ልታይ፣ በፍጹም አይሆንም። ይሄንማ እኔ እጄን አስገባበታለሁ፣ እንድታስወርደው አደርጋለሁ። እሷ እንድታስወርደው ማድረግ እንኳን ባልችል እሱ አልፈልግም ብሎ እንዲለያዩ ማድረግ፣ ያን አረገስኩ ብላ በመትነግረው ሰዓት አልፈልግም ብሎ እንድታስወርደው እንዲነግራት ማድረግ እችላለሁ ብላ እናትየው ትፎክራለች ማለት ነው። አንዳንድ ጊዜ የሆነ ነገሮችን ደስታችንን ለሰው ስናካፍል እቺ ልጅቷ የነገረችበት ምክንያት አሁን ለማስቀናት ነው። እሷን ለማስቀናት እኔ ሳረግዝ አርግዣለሁ ስለው ያገባኛል እስቲ ምን ትሊሆን ብላ ልጅቷን ለማስቀናት ነው ይሄንን የተናገረችው ማለት ነው። እዚህ ጋር ማለት የምፈልገው ምንድነው? አንዳንድ ጊዜ ደስታችንን ለሰው ስንናገር ያ ሰው ለኛ ምን አይነት አመለካከት አለው፣ ምን ሊያስብ ይችላል፣ በምን ሊተረጉመው ይችላል የሚለውን ብናስብ ብዬ ነው ማለት የምፈልገው። እና እሷ ለማስቀናት ስትናገር ህይወቷን የሚቀይር ህይወቷን የሚያበላሽ ነገር ነው የተፈጠረው። ጥሩ ነገራችንን አንዳንዴ ለሰው ስንናገር እንዲማሩበት ከኛ ትምህርት እንዲወስዱ ብለን ብንናገር ጥሩ ነው። እና ለልጅቷ የነገረቻት እሷ ለማስቀናት ነበረ፣ ግን የራሷን ህይወት ነው የበጠበጠችው፣ የራሷን ህይወት ነው ያበላሸችው ማለት ነው። ከዛ እንደዛ ብላ ተነግራታለች። ከዛ ሴቲቷ ይሄንን ምንድነው ያደረገችው? ቀጥታ ይሄንን እንደሰማች ደብተራ ጋር ነው ሄደችው ማለት ነው። ደብተራ ጋር ሄዳ ምንድነው ያደረገችው? ሲነገረው እሱ ሐሳቡን እንዲቀይር አልፈልግም እንዲላት ነው ያሰራችው ማለት ነው። እቹ ቀኛዋ ጎረቤት። ከዛ በኋላ ቀጥታ መንፈሱ መጥቶ ስራውን ነው የሰራው። ምክንያቱም እቺ ልጅ ክርስትና ሚላውን ስም ብቻ ይዛ በክርስትና ህይወት ኖረች እንጂ ምንም አይነት የጾም፣ የጸሎት፣ የስግደት፣ የማስቀደስ ምንም አይነት እንደዚህ አይነት ተግባራዊ የሆነ ክርስትና አልነበራትም። ስለዚህ ቀጥታ መንፈሱ መጥቶ ስራውን ነው የሰራው ማለት ነው። ከዛ በኋላ ይሄንን ትምህርት እየሰማች መጠመቅ፣ መስገድ፣ መጸለይ ትጀምራለች ማለት ነው። ከዛ እንደዛ ስትጀምር ምን ታያለች? ህልም አየች በሰባተኛው ቀን እና ጸበል ለመጠመቅ ስትሄድ ንስሐ አባት ታናግራለች ልጅቷ ማለት ነው። ባለ ታሪካችን ንስሐ አባት ሄዳ አባቴ ንስሐ መግባት ፈልጋለሁ ትላቸዋለች። እሺ ጎበዝ ልጄ። ከዛ ትነግራቸዋለች ጽንስ ለማስወረድ ብዙ ነገር አድርጌያለሁ፣ መድኃኒት ጠጥቻለሁ፣ መድኃኒት ጸበልም ጽንስ ያስወርዳል ሲባል ሰምቼ ጸበል ሁላ ለጽንስ ማስወረድ ለመዳን ሳይሆን ጽንስ ለማስወረድ ጸበል ጠጥቻለሁ እና ብዙ አጽያት ሰርቻለሁ ብላ ተነግራቸዋለች ማለት ነው። አይዞሽ ዋናው አሁን ተጸጽተሽ ወደ ፈጣሪሽ መመለስሽ ነው እና አሁን ነፍሰ ጡር ነሽ፣ ስግደት ብሰጥሽ አይከብድሽም ይሏታል። አይከብደኝም ትላቸውና ስግደት ተቀብላ እየሰገደች እየጾመች እየጸለየች እየተጠመቀች በሰባተኛው ቀን ህልም ታያለች ማለት ነው። ያየችው ህልም ምንድነው? እቹ ምቀኛዋ ጎረቤት ውሻ ይዛ ስታጫውት፣ ውሻ አቅፋ ሴት ውሻ ስታጫውት፣ እቹ ያቀፈቻት ውሻ ደግሞ ባለ ታሪካችን ላይ ስትጮህባት እና ሴትየዋ የውሻዋን ጡት ስትጠባ፣ እንደገና ደግሞ በተቃራኒው ውሻ ሴትየዋ የውሻዋን ጡት ስትጠባ እንደገና ውሻዋ ደግሞ የሴትየዋን ጡት ስትጠባ ታያለች ማለት ነው። በጣም ትገረምና ነርሷ ጋር ደውላ ትነግራታለች ህልሙን ማለት ነው። ከዛ ነርሷ ደግሞ ለመምህር ተስፋዬ ትደውልለታለች። ከዛ ቴክስት ታደርግለታለች። እሱ አጋጣሚ ስብሰባ ላይ ነበርና
በቴክስት ህልሙን ትነግረዋለች ማለት ነው። ከዛ ህልሙን እሱ ይፈታላታል። ህልሙ ሲፈታ ምንድነው ሴትየዋ እቺ ምቀኛዋ ሴትዮ ውሻ ታቅፋ ማየቷ እና ደግሞ ከጡት የውሻዋን የሴት ውሻ ጡት ስጠባ ማየቷ ምንድነው ህልሙ ሲፈታ እሷ ከአጋንንት ጋር አንደኛ ነገር የዝሙት መንፈስ እንዳለባት፣ ሁለተኛ ነገር ደግሞ ከአጋንንት ጋር ግንኙነት እንዳረገች። ግንኙነት ስላችሁ የዝሙት ግንኙነት ሳይሆን አጋንንትን ወደ ራሷ የመጥራት ሂደት እንዳረገች፣ አጋንንትን ወደ ራሷ እንደሳበች፣ እንደገና ደግሞ ውሻዋ የሷን ጡት ሲጠባ ማየቷ ግብሩን እንደወሰደ ተልኮውን እንደሰራ ግብሩን እንደወሰደ ይፈታላታል ማለት ነው። ከዛ በኋላ ይሄንን ስትሰማ በጣም ትገረምና በቃ መበርታት ትጀምራለች። በጸሎትም በስግደትም እየበረታች እንደዛ በመታረግበት እንደዛ ስትበረታ በቀጥታ ምን ያጋጥማታል? እቺ ጓደኛዋ የሴትየዋ ልጅ አብረው በሚዝናኑበት ጊዜ መጠጥ ስትቀምስ እንደ አብሾ ያደርጋታል። ያው እናትም ቤተሰብም ይሄ ያጋንንት ተዋርሶ የጥንቆላው ምኑ ስላለ ልጆቹም በቃ ወጣ ያለ ባህሪ ነው ያላቸው። ያው እነሱም ጋር ብዙ ነገር አለ ማለት ነውና አብሾ እንደ አብሾ ያረጋትና መጠጥ ስትቀምስ እሷ ላይ ትጮሃለች ማለት ነው። እናቴ እኮ አትወድሽም፣ እናቴ በጣም ነው የምትጠላሽ፣ እንዴ ለምን ምን አደረኩኝ ትላታለች ማለት ነው። እንዴ ጭራሽ የጠላቶቻችንን ቤተሰብ የልጅ ልታስታቅፊ በጣም ነው የምትጠላሽ፣ እንደዛማ አይሆንም ብላለች እናቴ፣ አይሆንም ብላ እየፎከረች ነው ትላታለች ማለት ነው በአብሾ። እንደዛ በምትል ጊዜ ትደነግጥና እንዴ አንቺስ ትላታለች ማለት ነው። እኔማ ምን አገባኝ የራሳችሁ ጉዳይ ትላታለች። በጣም ትደነግጥና ይሄን ሀል እንደዚህ ይሄን እንዴት እንደዚህ ያደርጋሉ ብላ በጣም ትደነግጥና ከዛ ጸበል እያለች ለመምህር ትደውልለትና ለሱ እንዲነግረው እቺ ምቀኛዋ ጎረቤት በቃ ያደረገችባቸው ነገር እንዳለ እውነታውን ሙሉ እኔ በነግረው አያምነኝም፣ ስለዚህ አንተ አስረዳው ብላ ለመምህር ተስፋዬ ትደውልለታለች ማለት ነው። እሱም እሺልና ቀጥታ ለልጁ ይደውልለታል፣ ለባለቤቷ ማለት ነው፣ ለጮኛው ይደውልላትና አስወርጁ ያልካት ልጅ መድኃኒት ተጠቅማለች፣ ለማስወረድ ብዙ መድኃኒቶችን ተጠቅማለች፣ ጸበል ተጠቅማለች፣ ለማስወረድም ሐኪም ቤት ሄዳ ሊሳካ አልቻለም እና ፈጣሪ ይሄን ልጅ በምክንያት ነው የፈጠረው። ይሄ ልጅ አድጎ ምን እንደሚሆን አይታወቅም፣ ነገ አድጎ ምን እንደሚሆን አይታወቅም። ቄስ ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ አገር መሪ ሊሆን ይችላል እና እግዚአብሔር የዚህ ልጅ ሞት አልፈቀደውም። ስለዚህ ለምን አትረዳትም? ለምን ቀርባሃት አታወራትም? ይለዋል ማለት ነው። እና ልጁም ቅን ልብ ያለው ልጅ ስለሆነ እኔ ራሱ እንደዚህ እንዴት ክፉ እንደሆንኩባት አልገባኝም ይልና እሺ አሁን ያለችበትን ንገረኝ ይለዋል። ያለችበትን ጸበል ቦታ ይነግረዋል መምህር ተስፋዬ። ከዛ ያለችበት ይሄዳል ማለት ነው። እና ያለችበት እንደሄደ ጸበል ተጠመቂ ይሉታል። ጸበል ሲጠመቅ የሚገርማችሁ ነገር የመጀመሪያ ቀን ነው መንፈሱ የተያዘለት ማለት ነው። እና መንፈሱ ተያዘለት፣ ለፈለፈ። ምን ብሎ ይለፈልፋል? የቤተሰብ ዛር እንዳለ በጣም በቃ ምንድነው ያደረከው ሲባል በቃ ሰፈር ውስጥ ሰው ጠላት እንዲሆንባቸው፣ እናትየውም ደግሞ ነገረኛ የሚባል አይነት ባህሪ ያላት ናት፣ የባለ ታሪካችን እናት ማለት ነው። ከሰፈር ሰው አትስማማም እና እሷ ከሰፈር ሰው እንዳትስማማ አድርጎ ጠላት እንዲሆኑባቸው፣ ለልጆቻቸው ክፉ ነገር እንዲያደርጉ አድርጎ በዛ በኩል ነው እነሱን እየጎዳ ያለው ማለት ነው ይሄ ቤተሰብ ዛር መንፈስ። ከዛ ይሄንን ሲለፈልፍ ቪዲዮ ይቀርጹታል እና ከወጣ በኋላ ሲያሳዩት በጣም ይደነግጣል። በጣም ደንግጦ ያይና ይዞ እናቱ ጋር ሄዳል ማለት ነው። ከዛ ለእናቱ ሄዶ ያሳያታል። ከዛ እናትየው ታይና እንዴ አንተም እንደዚህ ድራማ ጀመርክ? አንተም በቃ ከአጥማቂዎቹ ጋር ሆነ እንደዚህ ድራማ መስራት ጀመርክ ልጄ? ይሄ ሁሉ ለምን አስፈለገ? እኔ እኮ ቁረቢ ብትለኝ መቁረብ እችላለሁ፣ እንደዚህ ድራማ መስራት አይጠበቅብህም ትለዋለች። ከዛ እንዴ ማዬ እንዴት እንደዚህ ታስቢኛለሽ? እንዴት እንደዚህ ያደርጋለሁ?
ይላትና እንደውም እኔ ያው ፍቅረኛ ያርግዛ አስወርጂ ብያት ከሷ ጋርም ተጣልቼ ነው ያለሁት እና ጎረቤታችን ነች እንደዚህ ያደረገችው ብሎ ይነግራታል ማለት ነው። በጣም ትደነግጥና እንዴ የልጅ ልትገል ምን ማለት ነው? እንዴት እንደዚህ ታረጋለህ? ከዛ ነው ወድጄ አይደለም ተይዤ ነው ይላታል ማለት ነው። እኔም እኮ ገርሞኛል የእህቶችን የወንድሞችን ልጆች እንዴት እንደምትንከባከብ ያያው እንዴት እንደምታሳድጋቸው እንዴት እንደምትሆን ለልጅ ያለህን ፍቅር ያወኩ እንዴት አስወርጂ ያልክ ትለዋለች ማለት ነው። እና እናትየውን ይሄን በሚነግራት ጊዜ እውነት እንደሆነ ታምንና በል እንደው ማምጣት እኔ ነኝ የምንከባከባት የት ነው ያለችው ትለዋለች። ጸበል ነች አምጣት ቤት እንደውም እዚህ ሆና እኔ ነኝ የምንከባከባት ትለውና ሄደው ጸበል ያመጣታል። ከዛ በኋላ ጸበል ሄደው ይዘዋት ይመጡና እናትየው 15 ቀን ምናምን ድረስ በቃ እዛው ትቆያለች ይንከባከቧታል። ትምርቶች ገጠመኞች የመምህር ተስፋዬን ትምርቶች እየከፈቱ በቃ እየሰገዱ እየጸለዩ እንዲበረቱ ታደርጋለች ማለት ነው። ከዛ በኋላ 15 ቀን ሲሞላ ቤተሰብ ማወቅ አለበት ሽማግሌ ይላክ እና ቤተሰቦቿ ይወቁ ይባልና ቤተሰቦቿ እንዲያውቁ ይደረጋል። ሽማግሌ ይላካል። ከዛ በኋላ በቃ የሆነው አንድ ይሆናል። አሁን እሷን ነፍሰ ጡር ስለሆነች በቃ ሰርጉም ከወለደች በኋላ በቁርባን ጋብቻም ይሁን ሰርግም ይሁን ቀለበትም ይሁን ከወለደች በኋላ ይደረጋል ይሉና የወቁልኝ ፕሮግራም የምሳ ግብዣ ይዘጋጃል። ሰው ይጠራል። መምህር ተስፋዬም ተጋብዘው ሄደው ነበረ እና እዚህ የምሳ ግብዣ ላይ በቃ ከወለደች በኋላ ፕሮግራሙ ይደረጋል ብለው በዛ ተስማምተው ይለያያሉ ማለት ነው። ከዛ በኋላ ልጅቷ ተወልዳለች እግዚአብሔር ይመስገን በቃ ጤነኛ ልጅና ምንድነው እስኪወለድ ድረስ ግን በጣም በጭንቀት ነበረ የነበረው። ምክንያቱም ምንድነው ብዙ መድኃኒት ተጠቅማለች። በቃ ጸበል ያስወርዳል ብላ ጸበል ጠጥታለች። መድኃኒቶች ብዙ አይነት መድኃኒቶች ስለተጠቀመች ጤነኛ ልጅ ይሆን አይኑ ይጠፋ ይሆን አካሉ ይጎል ይሆን ጸጉር አይኖርም በቃ በጣም 9 ወር ሙሉ በጣም ከባድ ጭንቀት ነበር የነበረው ምክንያቱም መድኃኒቶች ስለተጠቀመች ማለት ነው። እና እግዚአብሔር ይመስገን እውነት ማለት እኔ ምለው ጸበል በቃ በጣም ያስወርዳል ብላ በጣም ብዙ ሊትር ጸበል የጠጣችው ነው ልጁን ጤነኛ ያደረገው ብዬ ነው ማስበው። ምክንያቱም አንድ ሰው ነፍሰ ጡር ከሆነ በኋላ ራሱ መድኃኒት ማስታገሻ እንኳን አትጠቀሙ ነው የሚባለው። ጽንሱን ይጎዳል ጽንሱ ጥሩ አይደለም ተብሎ ማለት ነው። እንኳን ለማስወረድ ብዙ አይነት መድኃኒት ተጠቅመውና እግዚአብሔር አንዳንዴ አትሙቺ ያላትን ነፍስ እግዚአብሔር ከጠበቃት ምንም ነገር ሊነካት አይችልም። እና ጤነኛ ቆንጆ እንደውም ጸበሉ አፋፍቶት በጣም ደስ የሚል ልጅ ይወለዳል ማለት ነው። እና ክርስትና ይደርሳል። እንግዲህ ዋናው ጉድ እዚህ ጋር ነው ማለት ነው። ክርስትና ይደርስና ክርስትናው ላይ ያው ቀለበትም ነው ክርስትናም ነው። ያው ቀለበታቸውም ከወለደች በኋላ ይሁን ተብሎ ስለነበረ ቀለበትም ክርስትናም አንድ ላይ ይሆናል ማለት ነው። እና እዚህ ጋር እናትየው ምን ትላለች? የዚች የምቀኛዋን ጎረቤት የንስሐ አባት መጠራት አለበት ትላለች። እና የሷ የንስሐ አባት የዚህ ባለ ታሪካችን የአባት ጓደኛ በቃ ቤተሰብ ነበረ ማለት ነው። እና መጠራት አለበት አለች። ለምን ሲባል ለምን የወዳጁ የልጅ ልጅ ለምን ለመግደል እንደዚህ እንደፈለገ ለምን ይሄንን በእኛ ላይ እንዳደረገ መጠየቅ ስለመፈልግ ትላለች ማለት ነው። እናትየው እንዴማ ይሄንን እንዴት አወቅሽ እሱ መሆኑን እንዴት አወቅሽ ይላታል። አቃለሁ ምክንያቱም የንስሐ አባት እንደቀየረች እሳቸውን እንደያዘች እና ደግሞ እሳቸው ደብተራ እንደሆኑ ብዙ ሰው አያቅም። ያው በውስጥ ለውስጥ ነው የሚሰሩት ድብትርናውንና ደብተራ እንደሆኑ እና ደግሞ አንዳንድ ነገርም ለኔ አድርገውልኛል ነው የምትለው እንግዲህ እናትየው ማለት ነው። ባለ ታሪካችን እናት እኔም አንድ ነገር እንደዚህ በድብትርናው እንዳደረጉላት እንደሰሩላት ነው የምትናገረው ማለት ነው። እና መምጣትና መጠየቅ አለባቸው ተባለ። እነ መምህር ተስፋዬም አሉ ክርስትናው ላይ ያው ክርስትናም ነው ቀለበትም ነው ብያችኋለሁ። እና እዛ ላይ በቃ ሰው እየበላ እየጠጣ እናትየው በመሃል ህፃኑን ብድግ ያረጉና እንዲሞት የተፈረደበት ልጅ ይሄው
እንዲሞት ተፈርዶ ስንት ሟርት ስንት ድግምት ሲደረግበት የነበረ ልጅ እግዚአብሔር ይሄው ምንም ሳይነካው የስላሴ ልጅነት ተቀበለ። እልል በሉልኝ ይላሉ ማለት ነው። እናትየው ሰው እልል ይላል እና እሳቸውም ስራቸውን ስለሚያውቁ አሽሙር ነው እንግዲህ ያው ስለሚያውቁ ደብተራ እንደሆኑ ስለሚተዋወቁ እርስ በርስ እንደሚገባቸው ስለሚያውቁ ነው ማለት ነው እናትየውም እንደዚህ ያሉት። እና ከዛ ነርሷም ነበረች እና ነርሷንም ጎትተው ሰው መሃል አወጧትና ፍለፊት ላይ ይሄው ህይወት ልታጠፋ ሄዳ የራሷን ህይወት አግኝታ አባቴ መጣችሁ መክራት የልጅ ልጄን ያተረፈችልኝ እሷ ናት አመስግኑልኝ አሉ። እልል ተባለ ተመሰገነ። ከዛ በኋላ ለመምህር መድረኩ ተሰጠ ማለት ነው። መድረኩ የተሰጠው አንደኛ ነገር ትምርቱ እንዴት እንደሚለውጥ በቃ ያለውን ነገር እንዲያወራ እንዲያስተምር መድረኩ ተሰጠው ለመምህርና መድረኩ ሲሰጠው እሳቸውን ይጋብዛቸዋል። እሱ ደግሞ ምን ብሎ ነው የሚጋብዛቸው? ልጁን እንዲባርኩ አባቴ ኑ አንዴ ሲላቸው አይ አንተ ጨርስ አሉት ማለት ነው። ኑ አባቴ አንዴ ፈልጊዮት ነው ሲላቸው አንተ ጨርስ አልኩ አይደል እንዴ ብለው ጭራሽ ተቆጡ ማለት ነው። ምክንያቱም ስራቸውን ያውቃሉ። ያ የተወራው ዛጋ የተደረገው ነገር የእሳቸው ስራ መሆኑን ያውቃሉ ማለት ነው። እና ተቆጡት። አንተ ጨርስ አልኩ አይደል እንዴ ብለው ተቆጡትና ከዛ እኔኮ ልጁን እንዲባርኩ ብዬ ነው ሲላ ነው እንዴ እኔኮ አስተምር ያልከኝ መስሎኝ ነው እንደሱ ኮነማ እሺ ይሉና መተው ምን እንዲሆኑ ነው ግን የሚባርኩት ይላቸዋል ማለት ነው። መምህር ምን እንዲሆን ነው ሲላቸው እንዲያድግ ለወግ ማድረግ እንዲበቃ ወንድ ልጅም አይደል ለእናት ለአባቱ መከታ እንዲሆን ነው መመረቀው ሲሉ ይሁን እንግዲህ የተባረኩ አባቶች የቤተክርስቲያን አባቶች እንደዚህ ይባርካሉ እንደዚህ ይመርቃሉ። አንዳንዶች ደግሞ የቤተክርስቲያናችንን ስም የሚያጠለሹ ደግሞ ለመሞታቸው ምክንያት ይሆናሉ ብለው ይናገርና መምህር ሄደው ቁጭ ይላሉ። ከዛ በኋላ ፕሮግራሙ ካለቀ እሱም ትምህርቱን ካስተማረ በኋላ መምህር አጠገብ ይመጡና እንደው ልጄ ምታቀው ነገር አለ ምንድነው ቆይ ይሄ ልጅ የተፈጠረበት ይላሉ። ከዛ ሲናገሩ ሰምተዋል አይደል እናትዬ እሱን የተፈጠረው እንደዛ ነው የሆነው። አንድ ክፉ ደብተራ ነበረ ልጁ እንዲሞት ብዙ ነገር አድርጎላቸው ነበረ ግን አልተሳካም እግዚአብሔር አልፈቀደውም። ይሄው ልጁ ተወልዶ ጤነኛ ሆኖ የክርስቶስን ልጅነት ተቀበለ ልጅነትን አገኘ ይላቸዋል ማለት ነው። በጣም ይገርም እኮ ነው የሰው ልጅ ክፋት በጣም ይገርማል ብለው የራሳቸውን ታሪክ ልክ እንደሌላ ሰው ታሪክ አድርገው ለመምህር ተስፋዬ አወሩለታል ማለት ነው። በጣም ይገርም እኮ ነው እውነት። እኔ አንዳንዴ ምን አይነት አባቶች እንዳሉ ጥሩ አባቶች እንዳሉ ሁሉ እንደዚህ ቤተክርስቲያናችንን የሚያሰድቡ ክርስትናችንን እንድንጠላው ቤተክርስቲያን መሄድን እንድንጠላ የሚያደርጉ ብዙ እንደዚህ አይነት ደብተራ ቄሶች አሉ በየቤተክርስቲያኑ የተሰገሰጉ ቤተክርስቲያንን ስም የሚያሰድቡ ምንም በቃ የቤተክርስቲያን ያገልጋይ እንትን የሌላቸው በቃ በጣም የሚያስጠላ ስነ ምግባር ያላቸው ለብር ለጥቅም በቃ ሰውን ለማስለቀስ የቆሙ አሉ። እንደዛውም ደግሞ እግዚአብሔር ይባርካቸው የተባረኩ የተቀደሱ የቤተክርስቲያን አባቶች አሉ ማለት ነውና ያንን ይላቸውና ቁጭ ይላል ማለት ነው። ከዛ በኋላ አጋጣሚ አንድ መምህርን መታቅ የነሱ ጎረቤት እዛ ፕሮግራሙ ላይ የታደመች ጎረቤት ትመጣና መምህርን ሰላም እያለች እያለ ብድግ ብለው ከመቅስፈት የት እንደገቡ ምክንያቱም አወቁት ማን እንደሆነ አወቁት። እንደገና ደግሞ ስራቸውም እንደዚህ ከመሳቀቅ እንደዚህ ሰው ፊት ከመዋረድ እንደዚህ ከመንቀጥቀጥ ስራቸው መጀመሪያ መጥፎ እንደሆነ ካወቁ አለማድረግ በቃ ትክክለኛ መንገድ እንዳልሆነ እኮ ያውቁታል። ሳያውቁ አይደለም የሚያደርጉት ግን ለጥቅም ሰይጣንን በመዋረስ በተዋርሶ ነው ይሄንን የሚያደርጉትና ሴትየዋን ሰላም ብሎ ሲመለስ መምህር የሉም ከመቅስፈት በቃ ተነስተው ወጥተው ሄደዋል ማለት ነው። እንዴ የት ሄዱ ሲል ሴትየዋ መምህርን ሰላም ያለችው ጎረቤት ማለት ነው እንግዲህ ማንነትን ሳያቅ ይሆናል መጀመሪያ ያናገረክ አሁን ማንነትን ሳያቅ ይሆናል ተነስቶ የጠፋው ወይ ደግሞ እኔን ሲያየኝ ይሆናል እኔ ራሱ እዚህ ቦታ እዚህ ፕሮግራም ላይ ሳይው በጣም ነው የተገረምኩት ትላቸዋለች ማለት ነው።
እንግዲህ አሁንም ስለሳቸው ሌላ ታሪክ ሊወጣ ነው እንደገና ሌላ ሁለተኛ ገጠመኝ ማለት ነው እና እንደዛ ትላቸውና ምንድነው ይላታል መምህር ማለት ነው ከዛ ድሮ የነበርኩበት ሰፈር አሉ እንግዲህ ይሄ ሌላ የዚህ የደብተራ ሌላኛው ታሪክ ማለት ነው እንግዲህ ሌላው ያልተሰሙትን እንግዲህ ፈጣሪ ያውቀው ስንት አይነት ታሪክ እንደሰሩ በዚህ አይነት እግዚአብሔር ብቻ ነው የሚያውቀው ማለት ነው ከዛ በኋላ እንግዲህ ደግሞ የመጡት እዚህ ሰፈር ከመጡ ገና 2 አመታቸው ነው እና ዛይ በፊት የነበርኩበት ሰፈር ያለው አሉ ንስሐ አባት ሌላ ንስሐ አባት ነበር የነበረኝ እና በጣም የተባረኩ እግዚአብሔር ይባርካቸው እግዚአብሔርን የሚፈሩ ፈሪያ እግዚአብሔር ያላቸው የተባረኩ የተቀደሱ ንስሐ አባት ነበር የነበሩኛለችና እሳቸው አጋጣሚ ያርፋሉ ሲያርፉ እኚህን አሁን ደብተራውን ማለት ነው የንስሐ አባት ይዛቸዋለች እዛ በነበረችበት ሰፈር ማለት ነው እና እሳቸውን በመትይዝበት ጊዜ ቤት ጸበል ሊረጩ ይመጣሉ ጸበል ሊረጩ ሲመጡ ስዕል አድኑን መቁጠሪያውን በቃ ጣኑን ቅባ ቅዱሱን ምናምን ሲያዩ ምንድነው ይሄ ሁሉ ኮተት አንድ ስዕል በቃ ምንድነው ይሄ ምንድነው በጣም ይቃወማታል ማለት ነው እና በጣም በቃ ግራ ይገባታል ምንድነው ይሄን ኮተት ማብዛት እያሉ ይቃወማታል አንደኛ ሁለተኛ ነገር ደግሞ በቃ እንዴት እንደሆነ አላቅም ማለች በቃ ለአስራት በኩራት ያስቀመጥኩትን ብር እሳቸው ገና ሲመጡ አዘጋጅቼ ጠቅልዬ በእጄ ይዛለሁ አለች እኔ ምን እንደሆነ አላቅም በቃ የሚመስለኝ የነበረው በሰዓቱ በቃ በልብ መናበብ እግዚአብሔር በቃ እሳቸውም ይሄን ብር አስፈልጓቸዋል እኔም ደግሞ እንድሰጣቸው ፈቅዷል በቃ እግዚአብሔር ነው ይሄንን ያደረገው እያሉ ነበር በቃ ውስጣቸውን የሚቀበሉት ማለት ነው ለዛ ነው በቃ ከሄዱ በኋላ ሁሌ ግራ ይገባኛል አሉ እና ሁሌ በቃ ግራ ይገባቸዋል ምን እንደሆነና አንድ ቀን ምን ይፈጠራል በጣም ይገርም ነው በእውነት እሳቸው ጋር መተው ለመምህር የሚያወሩለት ጎረቤት ጋር ማለት ነው መተው አናግረዋት እንደተለመደው ብራቸውን ወስደው ሲወጡ በጣም ግራ ይገባኝና አሉ ስዕል አድኖ ፊት ቆመው እንደው ስላሴ እንደው መቤቴ ማርያም ይሄ ሰውዬ ይሄ ቄስ እንደው ትክክለኛ ካልሆነ አንቺ አጋልጠሽ አሳይኝ እኔ በቃ ግራኔ ገባኝ ብለው ይጸልያሉ ስዕል አድኖ ፊት ቆመው ማለት ነው ጸልየው ቁጭ ብለው 2 ሰዓት ምናምን ቆይተዋል ማለት ነው ከዛ ከ2 ሰዓት ቆይታ በኋላ ጩኸት ይሰማሉ ጩኸት ሲሰሙ ምንድነው ብለው ሮጠው ሲወጡ አረ ጉድ ያለች ጎረቤት ልብሷን ያደረገች ትወጣለች ማለት ነው ከቤት ከዛ እሳቸውም ጥምጣማቸውን እየጠመጠሙ የሮጡ ሰው ይላል እሳቸው ጉድ ምንድነው ስትል ይሄ ቄስሽ ነው ቄሳችን ጉድ አደረገኝ ምንድነው የተፈጠረው ስትል ላይ ሰፍሮ አገኘውት በስማሙልድ እንዴት ምናም ብላ ትጠይቃታለች ማለት ነው ከዛ እሳቸው ጋር እንደዛ ሄደው አናግረዋት ብራቸውን ወስደው ሲመለሱ በር ላይ እሷን ያገኙታል እና እንዴነሽ ሰላም ነሽ ወይ ምናም እሷን ያናግሯትና እግዚአብሔር ይመስገን አባ ደህና ኖት ደህና ነኝ እንዴት ነው አገልግሎት ትፈልጊያለሽ ይላሉ እና እንደዛ ሲላታው እኔማ ቤተክርስቲያን መጥቻ አጥቾት ነበር የተመለስኩት ግቡ ከቤተክርስቲያን የመጣው ነው ቁርስ ይበላሉ ግቡ ትላቸዋለች ቤት ይገባሉ ከዛ ማና እሺ እንዴት ነው ለምንድን የፈለክሽ ምንድነው አገልግሎት የፈለክሽው ይሏታል ከዛ በኋላ እኔማ ባለቤቴ በቃ በስንፈት ወሲብ በጣም ተቸገረ በጣም በቃ አንገቱን የሚደፋው ይሄ አሁን ራሱ በጣም በቃ ተናዶ ነው ጧት ተነስቶ ይወጣውና በጣም ተቸገርኩ እንደ መፍትሄ ካሉት ብዬ መጥቻ አጣሁት ትላቸዋለች እንዴ መፍትሄማ ይኖራል በደንብ ይኖራል እንጂ አንቺ ላይ ነው እየገረገረሽ ያለው ችግር የለም መፍትሄ ይኖራል ሲሉኝ ነው ማስተዋወሳለች በቃ ይሄንን እስከሚያወሩበት ድረስ ታስተዋወሳለች ከዛ በኋላ ግን አደንዝዛዋት ሲደፍሯት ነው እንግዲህ በመሃል ስትባንን ለዋላይ ስታገኛቸው ነው እንግዲህ ስትጮ ተነስተው የሚሮጡት ማለት ነው በጣም ይገርም በጣም ነው የሚዘገንነው በእውነት እንግዲህ ቄስ ተብሎ የቤተክርስቲያን አባት ተብሎ ንስሐ አባት ተብሎ ተይዞ እንደዚህ አይነት ነገር በጣም ይከብዳል እኔ እግዚአብሔር እውነት ሰውስ ይቅር እግዚአብሔርን አይፈሩም ነው ምለው እኔ በጣም ነው የሚገርመው እና እንደዚህ ወደ ራሷ ስትመለስ ለዋላይ ስታገኛቸው ነው ያለች ስትወጣ ሰው የተሰበሰበውና ጩኸት ይሰሙት ማለት ነው እኚናት
ከዛ ስነግራቸው በጣም ይደነግጡና በስመ አብ ወወልድ ወመንፈስ ቅዱስ አሁን ከ2 ሰዓት በፊት ትክክለኛ ሰው ካልሆነ አጋልጥልኝ ብዬ ጸልዬ አሁን በደቂቃ አቤት እመቤቴ ማርያም እንደዚህ ነው እንዴ ብለው በጣም ይገረማሉ ማለት ነው። በጣም ይደነቁና ከዛ እሺ እኔንስ ለምን አሳልፎ አልሰጠኝም እኔ ለምን እንደዛ አላደረገኝም እሷን እንዴት አሳልፎ ሰጣት ሚል ጥያቄ ውስጣቸው ይመጣል ማለት ነው። ከዛ አንቺስ እንዴት ተታለልሽለት እኔ ምን አውቃለሁ ይሄ ልክስክስ እኛ ጋር እንደዚህ በጥበብ እናምናለን ይሄ ልክስክሱ አሉ እንጂ አንዳንድ ልክስክስ ብለው ጭራሽ ይሄን ነገር እንደሚያምኑ እንደሚስማሙ እኛናት ደግሞ የነመምህርን ትምህርት ስትሰማ ነው በደንብ ደብተራ መሆናቸው ብሪዛ መጠበቃቸው ነገር እንደገና ሲመጡ ራሱ የሚያያት አስተያየት በዝሙት አይነ ሲያዩት የተገነዘበችውና እንደው በቃ ችግር ካለባቸው አጋልጥልኝ ብላ ልትጸልይ የቻለችው ይሄንን ትምህርት ስትሰማ እየነቃች ስትመጣ ነው ማለት ነው። ደብተራ መሆናቸው እያወቀች ስትመጣ እና በቃ ልክስክስ ሆነው ነው እንጂ እኛኮ አለ በሀገራችን እንደዚህ በጥበብ እናምናለን አለች ማለት ነው። በቃ ከዛ ያው ራሷ እግዚአብሔርም ያጋለጣት ያው በመሆኗ ደስ ባይላቸው ግን በቃ አሳቸው ላይ ስላልሆነ እና ደግሞ እሷን ደግሞ ያጋንንት እንደዚህ በጥበብና በድብትርና ስለምታምን እንደገና ያናገረቻቸው ራሱ ለስንፈተ ወሲብ ያው እንዲሰሩላት ነው ድብትርና ፈልጋ እንዳናገረቻቸው ሲገባት ለዛ ነው እሷን ያጋለጠው እሷ የተጋለጠችው ለዛ ነው እኔን አሳልፈ ያልሰጠኝ ለዛ ነው ብለው በጣም ይገረማሉ ማለት ነው። እና ደውለው የሚገርማቸው አስፈራሯት ታያለሽ እርቃንሽን እንድትሄጂ ነው ማደርግሽ ብለው በጣም ነው የፎከሩባት ስላዋረደቻቸው ማለት ነው። እና በቃ በጣም ይገረሙና እኛናት እንደው ምንድነው የሚሻለው ምን አይነት ጊዜ ላይ ነው ደረስነው እኚ ልክስክስ ብለው በጣም ነው እንትን ያሉት የተሰማቸውና እምነታቸውን ለመቀየር ራሱ እስከማሰብ ነው የደረሱት ማለት ነው። ለምንድነው በቃ ቤተክርስቲያን ሲኬድ እንደዚህ አይነት አባቶች ሲገኙ አንዳንዴ ያው እንዲህ አይነት ነገር በሚያጋጥመን ጊዜ እምነት እንዴ ለምን ክርስቲያን ሆንኩ ለምን እንደዚህ ለምን እምነቴን አልቀይርም ልንል እንችላለን። አንደኛ ነገር በመጀመሪያ እግዚአብሔርን በጸሎትንም እየጠየቅን ትክክለኛ ሰው እንዲያገናኘን መጸለይ ነው። ምክንያቱም አሁን ላይ በጣም ጊዜው ከፍቷል በጣም ከባድ ነው። ትክክለኛ አባት ትክክለኛ ንስሐ አባት ማግኘት በጣም ከባድ ነው። እግዚአብሔርን እንደው ጸልየን ትክክለኛውን አንተ አገናኘን ብለን ካልወጣን በጣም ከባድ ጊዜ ላይ ነው ያለነው። ሁለተኛ ነገር ደግሞ እንደዚህ አይነት ፈተና ቢያጋጥመን እንኳን እኛ ብለን ሄድነው ቄሱን አይደለም ፈጣሪያችንን ብለን እስከሄድን ድረስ እግዚአብሔርን ደግሞ ያው በእነሱ በኩል ልንፈተን እንችላለን። እኛም ላይ ያለ እነሱም ላይ ያለ እነሱም የተዋረሱት አጋንንት ሊፈትነን ይችላል ከቤተክርስቲያን እንድንርቅ። ምክንያቱም እዛ ጋር ንስሐን ፈልገን ምን ሄደው ፈጣሪያችንን ስንፈልግ ነው። በዚህ ደግሞ በንስሐ አባት ሲመጣ በጣም ተስፋ መቁረጥ ሊመጣ ይችላል። ግን ደግሞ እግዚአብሔርን እሱ ማይተወንን አምላክ እንዳለ እሱን ፈልገን እንደሄድን ውስጣችንን አሳምነን እንደዚህ በቃ እንደዚህ አይነት ክፉ ሐሳቦችን ባናስብ እና በቃ እምነቴን እስከመቀየር ድረስ ነው አሉ ያሰቡት በሰዓቱ። እና ከዛ መልሼ ደግሞ እንዴ ምን አገባኝ እኔ እነሱ በተልከሰከሱት እነሱ ራሳቸውን ባዋረዱት እኔ ምን ብዬ ነው ፈጣሪን ምክደው ይሉና ወደ ራሳቸው ተመልሰው ይተውና ከዛ በኋላ በቃኛ ተነጋግረን አሁን ላይ በቃ የሰፈሩ ሰው ሙሉ ተነጋግሮ ንስሐ አባት የሚባል እሳቸው ጋር ንስሐ ልጅ ሆኖ ራሱ እንዲተው ሌላ ንስሐ አባት እንዲይዙ ተነጋግረን ተውናቸው ብለው ይሄንን ለመምህር ያወሩለታል ማለት ነው። እዛው እንግዲህ እሳቸው ሌላ ጉድ እንግዲህ እግዚአብሔር ሲያጋልጣቸው እንግዲህ ሌላ ሁለተኛ ታሪካቸው ሁለተኛ ገጠመኛቸው እዛው ተሰማ ማለት ነው። ሁለተኛ የሰሩት ስራ እና እንግዲህ ከዚህ ታሪክ ምንድነው የምንማረው? አንደኛ ነገር ጽንስ ማስወረድ በእግዚአብሔር ዘንድ በጣም እንደሚያስጠይቀን። ምክንያቱም ጽንስ ማስወረድ ያው ነፍስ ማጥፋት ነው። እኛ አንዳንድ ጊዜ አሁን በአካል ያለ ህፃን አሁን ነፍስ ግደሉ ብንባል አንገልም
ምክንያቱም ወይ ነፍስ አላጠፋም ልንል እንችላለን ግን ሆድ ውስጥ ያለ ልጅ ግን ለመግደል እንደ ነፍስ ማጥፋትም አንወስደውም አብዛኞቻችን እኔ እንጃ እንዴት እንኳን ጽንስ ማስወረድ ይቅርና ሐሳብ የሰጠ ያረገዘችው የሚያስረገዘውም ይሄን ነገር ለማድረግ ሐሳብ የሰጠ ገንዘብ የሰጠ በሁሉም ነገር የተባበረ ሁሉ በነፍስ ማጥፋት በእግዚአብሔር ዘንድ ይጠየቃል ይሄ ምንም ጥርጥር የለውም ምክንያቱም እግዚአብሔር የፈጠረውን ነፍስ ማጥፋት የነገውን ህይወት ማጨለም እንግዲህ ይሄ ምንም ነፍስ ከእግዚአብሔር ዘንድ ከመጠየቅ የሚያድን ነገር አይደለም በምንም እንድናንችልም እሱ ፊት ከመጠየቅ አንደኛ ነገር ሁለተኛ ነገር ደግሞ ይሄ ከራማ የሚካድሙ ሰዎች የሚያመጡት ሐሳብ እንደሆነ በሚለማመኑት እነሱ ዲል በሚያደርጉት ነው ይሄንን ደግሞ ሊሉ የቻሉበት ማለት ነው ሾተ ላይ የሚባል ጽንስን የሚያጨናግፍ መንፈስ ሲለማመኑ ዲል ሲያደርጉ ለሱ አሳልፈው ከሰጡት በኋላ ጸበል ሲጠጣ ልጄንማ አሳልፈ ያልሰጥም ብሎ ጽንሱን መጥቶ እንደሚገል እና ጸበል ጽንስ እንደማያስወርድ በመጨረሻ በሶስተኛ ደግሞ ማለት የምፈልገው ሰው ለማስቀናት ህይወታችንን አንዳንዴ ድሮ እናቶች ሲመርቁ ምን ይባላል የተደበቀ እንጀራ የተደበቀ ህይወት ይስጣችሁ ይባላል አንዳንዴ ጥሩም ነገር ቢሆን ድብቅ አድርገን ህይወታችንን መኖርን የመሰለ ነገር የለም ምክንያቱም እኛ ጥሩ ነው በመጥፎ ማስበል አይሆን ይችላል በጥሩ አስበንም ምናደርጋቸው ምናወራቸው ነገሮች ጠላትን ሊገዛብን ሰይጣን የልባችንን ሊያውቅ አይችልም ያፋችንን ነው የሚያው እና በውስጣችን ደብቀን ብንኖረው ስንናገር ደግሞ ጠላት እንደሚሆን እንደሚያከሽፍብን እንደሚያበላሽብን አንዳንዴ ደግሞ ለማን መናገር እንዳለብን ብናቅ እንደገና ደግሞ ምናወራለት ሰው የቡዳ መንፈስ ሊኖርበት ይችላል እኛ ላይ ያለ የቡዳ መንፈስም እዛ ምናወራለት ሰው ላይ ያለ የቡዳ መንፈስ ያበላሽብናል ምክንያቱም ቡዳ በቀኛን ጥሩ ነገርም ስለማይፈልግ ያ መንፈስ ይቀናል እና ጥሩ ነገራችንን በመናወራበት ጊዜ ያን ነገር ያበላሽብናል እንዳይሳካ ያደርጋል እና እቺ ልጅ አሁን ለማስቀናት ነው ይሄንን ነገር ያወራችው እሷ አውርታ እናትየው ጋር ደርሶ ያ ነገር ባይደረግ ኖሮ ጽንስ እስከ ማስወረድ ያ ሁሉ ነገር አይመጣባትም ነበር ማለት ነው እና ይሄንን ነው ማለት መፈልገው እንደተማራችሁበት ተስፋ አደርጋለሁ አመሰግናለሁ የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል በዚህኛው ዓለም ለስጋችን በሰማይ ደግሞ ለነፍሳችን ረዳት ነህና የማትተወን ታላቁ መልአክ በልቁምልን የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል ሁሌም ደርሰሃል ለሁላችን እየቀደምከን ከፊታችን የምትራራነህ ለነፍሳችን ሚካኤል አንተ ጠባቂያችን የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል በብርሃን ውበት በጸዳል ነብዩ ዳንኤል በክብር ያየ
ሰይፈ ነበልባል በእጅህ ይዘህ አንተ ነህ ኃያል ና ሚካኤል የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል ሕዝቡን ስትመራ በደመና እየመገብክም ህብስተ መና ብርቱ አገልጋይ ነህ ድንቅ ፋና የብርሃን አምላክ ሾሞሃልና የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል